እንዲያበረታታችሁኝ ስላደረጋችሁ እግዚአብሔር ይስጥልኝ። ግን እንዳይቀጥል መሀል ላይ እንዳያቋርጠን እንደዛ ስለሆነ እያደረጉ ያሉት ማለት ነው። 3 አካውንት እንግዲህ አልቻልንም እየተዘጋ ስለሆነ ማለት ነው። ምንም አማራጭ የለንም። መሀል ላይ እያስወጡ ስለሆነ ማለት ነው በሪፖ። ስለዚህ በህብረት እነሱ ሲያዘጉ እኛ ደግሞ በህብረት ማዘጋት እንደማይችሉ ማሳየት መቻል አለብን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ቦስ ይጀመር አይመስልም? ያ በድጋሚ ሁላችሁንም ሰላም ብያችኋለሁ። እንዴት አላችሁ? ወጋ ትንሽ ጫጫታ ስላለ ነው ይቀጥላል። ከዛ በፊት ግን እንደ መግቢያም እንዲሆነን የኛውን ላሳያችሁና ወደ እርሱ ከመግባታችን በፊት ድራማቸውን ሁሌም ማሳየት በዚህም ብሎ በዚያ በትምህርትም በቪዲዮም ተብሎ የእስልምናን ሐሰት ማጋለጥ ስለሆነ በርሱ ወደ እርሱ ተገብቶ የእስልምናን ሐሰተኝነት ከማጋለጣችን በፊት የሙስሊሞች ኡስታዞች ሼኾቻቸው አቃቢያን እምነት የሚባሉት ምን አይነት ድራማን እንደሚሰሩ ህዝቡ ላይ እንዴት እንደሚቀልዱበት ተመልከቱ እና ወደ እርሱ እንቀጥላለን። ማሻአላህ 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 በጣም ደስ ይላል። ማሻአላህ እና እንዴት ነው ቤቱ ጎዝጎዝ አታደርጉም? የሆነ ነገር ሙስሊም አይደለችም እናንተ ሰዎች ጤነኛ አይደላችሁም እንዴ? እሺ ሻዳ ነው ዛሬም ሻዳ ድራማ ሙስሊም አይደለችም እናንተ ሰው። ኮመንተሮቹ ተጨንቀው እኮ ነው በቃ ተምንዋረድ እናንተ ሻዳ ታስይዙ ሙስሊምን ይቅርብ ኡስታዝ ላይቭ ላይ ትጠለዛለህ ይቅርብ ሙስሊም ነች ሲሉት ተው ሙስሊም አይደለችም ብለን ሻዳ እናስይዛት። ከሰማችሁት ለምትሰራበት ድራማ ክፍያ እንዲሆናት ጉዝጓዝ አቅርቡላት ይላል። የማለት ጊፍት ጣል አድርጉላት እያለ ነው። እንዴት ነው ያ የተሰራበት ነው። ይህንን ድራማ ሲተውኑ ጉዝጓዝ ካልሰጣችሁ ምንድን ነው ታዲያ? ሁሉ የተለፋበት ድራማ በነጋታው ተዋናኙ አይገኝም። ደሊላ ስራ የትናንትና ያሳየነውን አይተሃል? ትናንት ወዲያ ገስት ላይ ገብቼ ቁጭ ላለው ክርስቲያን ስም ከፍቼ ከዛ ወዲያ ጊፍት ይሰጡኛል፣ ያስገቡኛል። ይሄ ኡስታዝ ነው የሚያስገባኝ እንደውም አለችው። ለምን ይሄ እኮ መደረግ የለበትም አንደኛዋ ስትል እኔ ምን ላድርግ በራሴ ፍቃድ አይደለም ታዝዤ ነው እንደዛ እንድሰራ የክርስቲያን ስም ከፍቼ ገስት ላይ ገብቼ ቁጭ እንድል ሶሪ ቪኪ እንኳን አላህ ልብሽን ከፈተልሽ። ያው እስልምናን ለመቀበል ያስገደደሽ ሰው አለ? የለም። ማሻአላህ። እንግዲህ እኔ ጋር ስለመጣች እኔ ነኝ ማስይዛት። አልሰማችሁም? እሺ ኢንሻአላህ እኔ የምለው ከኔ ጋር ተከትለሽ ትያለሽ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ እንግዲህ ፕሮፋይሏ ማነች? የፈረደበት የአብዱሊት ገረድ ነች። ቀጥል። ወአሽሀዱ ሪፖስት የምታደርጋቸውን በጣም በጩጬ እድሜያችን ሆነ በጣም የሚደባብር ስሜት አሳለፍን። እውነትም ክርስቲያን ነች። ፎሎ የምታደርጋቸው እንዳለ ሙስሊም ፎሎ ያደረገቻቸው ሁሉም ሙስሊም ናቸው። ፖስቶቿም እንዳለ እስልምና ነው። ኦኬ አልሐምዱሊላህ ረቢል ዓለሚን መዝሙር መስሏት ነው። ተው ይሄማ መዝሙር ነው። ይሄ የሆነ ቤተክርስቲያን ላይ የሚዘመር መዝሙር ነበር። ፎሎወሮቿ እንዳለ ሙስሊም። ኦኬ እንግዲህ እስልምና ለውሸት አይቆምም። ኦልዌይስ እንደምንላችሁ ማንኛውም ጤናማ ሰው ይሄን ብቻ በማየት እስልምና ምን አይነት የቆሸሸና የወረደ እንደሆነ ሊረዳ ይገባል። ከዚህ በፊት የአርቲስቶቻችንን ታዋቂ ፎቶዎችን ነበረ እየወሰዱ ሻዳ ያዙ እያሉ ድራማ የሚሰሩት። አሁን ደግሞ ሚስቶቻቸውን የአርቲስቶችን ፕሮፋይል እያስደረጉ ሻዳ ማስያዝ ጀመሩ። የልጅቷን ፎቶ አሳየው። አይ ቲንክ ሃናን ነው የምትባለው አርቲስቷ። እንግዲህ ታዋቂ ነች። የእሷን ፎቶ አድርገው ስም ይቀይሩና ክርስቲያን ነኝ ብለው ሻዳ ማስያዝ።
ልጅቷ ታዋቂ ነች። የፕሮፋይሏ ባለቤት ማለት ነው። ሀናን ነው አይደል የምትባለው? ያ መሰለኝ ድራማ ላይ ብዙ ምስተዚህም ስለሆንኩ ሀናናል ቃል የምታውቃት ከሆነች ልጅ ታዋቂው አርቲስት ቤላ ታውቋታላችሁ? ፍናን ነው አይደለም? ፍናን አለች። ሶሪ እሺ፣ ፍናን ነው የምትባለው። ሀናን ፍናን ፍናን እንግዲህ ታዋቂ አርቲስትን ፕሮፋይል ታደርግና እኔ ክርስቲያን ነኝ። ከዚህ በፊት እቺ ፕሮፋይሏን ያሰለሙት ነው አይደለ? በፊት ፎቶዋን ያሰለሟት ልጅ አለ። ትክክል አስልማት ነበር እችኛይቱን ፎቶዋን ሻዳ ያዘች ብለው አሁን ደግሞ በእሷ ፕሮፋይል አድርገው ሻዳ ያዘች። ኧረ እንደዚህ አይነት ቅሌት አያስጠላም? እንደዚህ አይነት ውርደት አይቀፍም? እስልምና የአእምሮ በሽታ ነው ያለችው ቻይና እውነቷን ነው። ሊታከሙት የሚገባ የአእምሮ በሽታ ነው ያለችው ለዚህ ነው። ኦዲየንሱ ከስር ስለገባቸው ኧረ ተው ሙስሊም ነች ሲል ኡስታዙ ተው ሙስሊም አይደለችም ሻዳ ላሲዛት እኔ ነኝ ማሲዛት ተው ዝም በሉ ኮመንት ላይ ያለ እንደምናዋርዳቸው ስለሚያውቁ ኡስታዞቹን በየቀኑ አጥበን እንደምናሰጣቸው ስለሚያውቁ ኦዲየንሱ ስለጀገነነው ባይዞ ብዙ ሙስሊሞች በዚህ ምክንያት ይወጡዋሉ። በጣም ብዙ ሙስሊሞች ማለት ነው በኡስታዞቻቸው ድራማ ምክንያት ማለት ነው። ያውቁታል። ኦዲየንሱ ግፍ ጽይፍ ብሏቸዋል በዚህ ምክንያት ማለት ነው፣ በድራማቸው ምክንያት። እስልምና ትናንት ካልተዋሸበት ዛሬ የማይኖር በሽታ ነው። በሽታ ስለሆነ ነሰሰርሊ ያ ቫይረስ ወደ ሁሉም እንዲስፋፋ ያ በሽታ መቀጠል አለበት። የሚቀጥለው ደግሞ በውሸት ነው። ካልተዋሻ አይቀጥልም። አሁን ላይ እስልምና በተለይም ኢትዮጵያ ላይ አከርካሪው የተመታበት ዘመን ነው። አከርካሪውን ሰብረን ጥለነዋል። ራቁቱን አስቀርተነዋል። ለዘመናት የደበቁትን፣ ለዘመናት አይነኬ የሆነውን፣ ለዘመናት ያልታወቀውን፣ ለዘመናት አስፈሪና እውነት ያለው የሚመስለውን ገርስሰን ጥለነዋል። አሁን ያለቻቸው አንድና አንድ መመኪያቸው ውሸታቸው ነች። ያለቻቸው አንድ መኩሪያ ዶግማቸው ሐሰት ነች። በእሷ ይጃጃሉ፣ ይቀጥሉ። እንወደዋለን። ይህንን ድራማቸውን ያደርጉት፣ እንፈልገዋለን። ምክንያቱም የሆነ ቀሌ ኦዲየንሱ ብሎ ሲመራው በሚሊየን ነው የሚወጣው። 1 2 መምጣት ጉዳይ አይደለም። እኛ የምንፈልገው በሚሊየን እስልምና ለቆ እንዲወጣ ነው የምናደርገው። ሎክ አሁን አይምሮ ላይ ዛሬ ሲያይ ሲደብረው፣ ነገ ሲያይ ሲደብረው፣ ተነጎዲያ ሲያይ ሲደብረው፣ መጨረሻ ላይ ግፍ ሲያደርገው በራሱ ጊዜ ለቆ የሚወጣው አንድ አይደለም፣ ደግሞም አይመለስም። በየቀኑ ለምንድነው የኛ ኡስታዞ የሚዋረዱት? እነኚህ ንግግሮቻችን ሪከርዶቹ ይቀመጣሉ፣ ያደምጧቸዋል። በየቀኑ ለምንድነው ድራማ የሚሰሩት? ለምንድነው የሚዋሹት የሚለው ነገር ይከነክነዋል። ሰው ማገናዘብ ከጀመረ፣ ማስተዋል ከጀመረ፣ በሃይማኖት ላይ የሚዋሽ ካለ በፍጹም ያንን ልትከተሉት አይገባም። በፍጹም ያንን ልትከተሉት አይገባም። ውሸት ሐራም ነው። ውሸት ጸያፍ ጽዩፍ ልትሆኑ ይገባል። ጸያፍ ነገር ስለሆነ ልትጸየፉት ይገባል። ከውሸት ጋር ልትተባበሩ አይገባም። እስልምና ግን ካልተዋሸ ካልዋሹለት መቀጠል ስለማይችል ሶሪ ዶግማቸው ስለሆነ ይቀጥሉ። እንደዛ ነው። ዛሬ ከሚዋሹበት አንዱን የምንመለከት ይሆናል። ይህም እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ የተገለጠው እርሱ ለእኛ ቤዛ ሊሆን በስጋ ተገልጧልና እሱም መሰረት አድርገን የምንማማረው ይኖራል። እሱ ምንድነው? እሱ ጌታ የመረጣቸው ሐዋርያቶች አሉ። የጌታ ደቀ መዝሙርቶች ይታወቃሉ። የጌታ ደቀ መዝሙርቶች ጌታ በዋለበት
እየዋሉ ባደረበት እያደሩ ከእግሩ ስር ቁጭ ብለው የተማሩ ደግሞም ወንጌልን የጻፉ መልእክታትን የጻፉ እንዲሁም ከእርገቱ በኋላ በዓለማት ላይ ተበትነው ያስተማሩ መከራን የተቀበሉ በሰማዕትነትም ያለፉ አሉ። ስለዚህ እነኚህ ደቀ መዛሙርቶቹ የጌታ ማን ይባላሉ? በእስልምናው ኢሳ ነው ኢየሱስ ብለው ቢሉም የኢሳ አመጣጥ ምንድን ነው? ጥቅሙስ ምንድን ነው? ሐዋርያቶቹስ እነማን ናቸው የሚለውን እንዳስሳለን። ነጋጠባ መጽሐፍ ቅዱስን ሲሳደቡና ሐዋርያቶቹን ሲሳደቡ ታገኟቸዋላችሁ። ዮሐንስ ቀጣፊ ነው፣ ማቴዎስ እንደዚህ ነው፣ ጳውሎስ እንደዚህ ነው ሲሉ ታገኟቸዋላችሁ። በቁርአናቸው ውስጥ ደግሞ የኢሳ ደቀ መዛሙርቶች ሐዋርያቶች በደንብ አስተውሉ። የኢሳ ሐዋርያቶች በዓለም ላይ እንደላቁ አማኝ ናቸው እንዳላቸው እና አሸናፊም እንደሆኑ አስቀምጧቸዋል። የኢሳ ደቀ መዛሙርት ተብለው ከሚታመኑት እንደ ሊቃውንቶቻቸው ደግሞ ከነኛ ውስጥ ዮሐንስ ይገኝበታል፣ ማቴዎስ ይገኝበታል፣ ጳውሎስም ይገኝበታል፣ ጴጥሮስ ይገኝበታል። እነኚህ የኢሳ ደቀ መዛሙርትና የእሱ ተከታይ እውነተኞች የበላይ የሆኑ አማኞች ናቸው ብለው ያምናሉ። ዛሬ ላይ ያሉት ግን ጳውሎስ ቀጣፊ ነው፣ እንደዚህ ነው፣ ማቴዎስ እንደዚህ ነው ሲሉ ታገኛቸዋላችሁ። ቁርአናቸው ግን አማኝ እንደሆኑ የኢሳ ሐዋርያቶች የበላይም እንደሆኑ እስከ መጨረሻውም አሸናፊ እንደሆኑ ወንጌልንም በዓለማት ላይ እንደሰበኩ እንደ እስልምና መዛግብት እሙን ነው። ሰው ዛሬ ላይ ያሉት የእስልምናን ዶግማ በጣሰ ሁኔታ ነቢያቸው ማያቅም፣ አላህም ማያቅም፣ ሙፈሲሮቻቸው ማያቁም፣ መሀይም ናቸው። እስልምናን ሪሼፕ ያደረጉ ጳውሎስን ሲሰድቡ ታገኟቸዋላችሁ። ማቴዎስን ሲሰድቡ ታገኛችኋላችሁ። ጴጥሮስን ሲተቹ ታገኛላችሁ። ዮሐንስን ሲተቹና ሲሳደቡ ታገኛላችሁ። ቶማስን፣ በርጠሌሜዎስ እንደዚህ ሲተቹ ታገኛላችሁ። ምክንያቱም እነሱ ከእስልምና መስራቾች ይልቅ የተሻለ እውቀት አላቸው መሰለኝ። ምክንያቱም ጴጥሮስን አወደሱ፣ ጴጥሮስን ተተቀበሉ እንደ ነቢያቸው፣ እንደ ቁርአናቸው፣ እንደ ሙፈሲሮቻቸው እስልምና ዜሮ ይገባል። ጳውሎስን ከተቀበሉ እንደ ሙፈሲሮቻቸው በጠረባ ይለዋል እስልምናን። ጳውሎስ ያላቸው አማራጭ ምንድነው? ሙፈሲሮቻቸው ሊቃውንቶቻቸው ጳውሎስ እውነተኛ የጌታ ደቀ መዝሙር ነው ብለው ቢያምኑም አሁን ላይ የመጡት ከስንት ሺህ ዓመት በኋላ ግን ጳውሎስ ሐሰተኛ ነው ብለው መካር ግዴታቸው ሆነ። ለምን? እስልምናን ለማስቀጠል። በፊት ላይ እነኛዎቹ ባለማወቅ ማለትም ነቢያቸውን ባለማወቅ ማለትም አላህም ባለማወቅ በመሐመድ የተፈጠረው አላህ ኢሳ ትክክለኛ ነው፣ ሐዋርያቶቹ ትክክለኛ ናቸው ብለው አሉ። ማን ናቸው ሐዋርያቶች? ሙስሊሞች የት ነው ያስተማሩት? የበላይ ያደረጋቸው አላህ የት እንዲያስተምሩ ነው? የኢሳ ሚሽንስ ምንድን ነው? ጳውሎስ ወደ 36 የሚደርሱ የእናንተ ታላላቅ ሙፈሲሮች ጳውሎስ እውነተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ነው ይላሉ። ዛሬ ላይ ያላችሁ ሙስሊሞች ከታላላቅ ሊቃውንቶቻችሁ ተሽላችሁ ነው ጳውሎስ ሐሰተኛ ነው የምትሉት? ኦኬ፣ እነኚህ ሐዋርያቶች የጌታ ደቀ መዝሙርቶች የበላይ ከሆኑ አማኝም ከሆኑ አላህ ካላቃቸው የበላይ ካደረጋቸው አሸናፊ ካደረጋቸው እነሱ ያስተማሩት ትምህርት እናንተ ጋር አለ? እኛ ጋር አለ። ቻሌንጅ አደርጋችኋለሁ። አንዱን እንኳን ታመጡልኛላችሁ እናንተ ጋር የምናየው ይሆናል። እርግጠኛ ነኝ ታለቅሱበታላችሁ እንጂ አሁን መረጃ አታመጡም። የሚሆነው ምንድነው? እሱ አንተ ወይ እስልምና አትሳደብ ምናምን ይሆናል። ምክንያቱም ይሄ ኢንፌሪዮሪቲ ኮምፕሌክስ አለባችሁ፣ የበታችነት ስሜት አንድ። ሁለተኛ ደግሞ ቻይና እንዳለችው እስልምና ሜንታል ኢልነስ ነው ብላለች። የአይምሮ ህመም ነገር ነው።
ስለዚህ የምትጠየቁትን አትመልሱም። ያላችሁ አማራጭ ምንድን ነው? እኛ መተቸት፣ መስደብ ወይንም ተሰደብን ማለት ነው። በመረጃ ከመሞገት ይልቅ ተሰደብን ማለት ነው የምትመርጡት። እንደዛ ነው። ይሄ ደግሞ ጤናማ አይደለም ማለት ነው። እና የጌታ ሐዋርያቶች እነማን ናቸው? ቪኪ ማቴዎስ ወንጌል ምዕራፍ 10 እና እንዲያውጣልን አንብባ እንዴ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ስልጣንን ሰጣቸው። የ12ቱም የሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስም፣ ፊልጶስም፣ በርተሌሞስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብ፣ ታዴዎስም የተባለው ልብድዮስ፣ ቀነናዊውም ስምዖን ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ለቀጥላይስ እንድመረን ጨርሰውን ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግሥተ ሰማያትን ቀርባለች ብላችሁ ስበኩ፣ ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ ተቀበላችሁ በከንቱ ስጡ፣ ወርቅ ወይም ብር። ቴንኪው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርቶች መረጠ። ከመረጠ በኋላ ደግሞ ላካቸው። ምን? ድውዮችን እንዲፈውሱ፣ ሙታን እንዲያስነሱ፣ ለምጻሞችን እንዲያነጹ፣ አጋንንትን እንዲያወጡ። አጋንንት እኛ ወንድማችን ስለሆነ በደማችን ውስጥ እንዲዟዟር አልተፈቀደም። አጋንንትስ እንኳ በስምህ ተገዙልን ይሉታል። ሉቃስ ወንጌል ምዕራፍ 10 ቁጥር 17 ይመስለኛል። አንዴ ክፈተው። አጋንንትን እንዲያወጡ ለደቀ መዛሙርቱ ይልካቸዋል። በደንብ አስተውሉ። አጋንንት ደግሞ የሚወጡት በማን ስም ነው? በክርስቶስ ስም ነው። አጋንንትን ማስወጣት የሚችል ሰባውን በደስታ ተመለሱ፣ ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አጋንንትን እንዲያወጡ ድውያንን እንዲፈውሱ ላካቸው ማለት ነው። መልእክተኛን መላክ የሚችል ፈጣሪ ብቻ ነው እንደ እስልምና። ሐዋርያቶቹን የላካቸው እንደ እስልምና አስተምሮ አላህ ነው ብለው ነው የሚያምኑት። ሐዋርያቶቹ መግልጽ የላካቸው ማን ነው? ክርስቶስ ነው። እነኚህ ሐዋርያቶች ማን እንደሆኑ በመጽሐፍ ቅዱስ ላይ በግልጽ ተቀምጠዋል። ስማቸው ተገልጧል፣ ተዘርዝሯል። ታዲያ የእስልምናው ላይ ያሉት እነማን ናቸው? ሱራ አልኢምራን 52ኛውን አያ አንዴ ክፈተው። በጣም አስቂኝ ነገሮች አሉ እስልምናው ላይ። በዚህ ጉዳይ ላይ ያለው እጅግ አስቂኝና አጣብቂኝ፣ ለዘመናት ብንታገሰው ሊመልሱት የማይችሉት አጣብቂኝና ቅርቃር፣ ለ1000 ዓመት አይደለም ለ1 ሚሊዮን ዓመት ብንታገሳቸው ሊመልሱት የማይችሉት ጥያቄ። ኢሳ ከነርሱ ክደትን በተሰማው ጊዜ ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። በደንብ አስተውሉ። ረዳቶቼ እነማን ናቸው አለ? ሐዋርያት። በደንብ አስተውሉ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክር አሉ ይላል። እነማን ናቸው እነኚህ ሐዋርያቶቹ? እነማን ናቸው? ማን ይባላሉ? መጽሐፍ ቅዱሱ መለስ አድርገው አንድ የመጽሐፍ ቅዱሱ ላይ ቁጥር 1 ከዚያም በኋላ ምዕራፍ 10 ማቴዎስ 10 ዝቅ አድርገው። የ12ቱም ሐዋርያት ስም ይህ ነው። የኢየሱስ የላካቸው አጋንንት እንዲያወጡ በስሙ ያዘዛቸው 12ቱ ሐዋርያት ስም ተጠቅሷል። ማን እንደሆኑ በደንብ አስተውሉ። ማን ያዘዛቸው? ማን የላካቸው?
ሐዋርያትን ወይንም ደግሞ መልእክተኞችን እንደ እስልምና መላክ የሚችለው ፈጣሪ ብቻ ነው። ማን ያዘዛቸው? ኢየሱስ ክርስቶስ። ወደ እኔ ላካቸው፣ ወደ ዓለም ምን እንዲያደርጉ ላካቸው? ምን እንዲያደርጉ ላካቸው? ምን እንዲያደርጉ ነው ላካቸው? አጋንንት እንዲያወጡ። ለምሳሌ አጋንንት ደግሞ የሚወጣው በማን ስም ነው? በክርስቶስ ስም። የእስልምና ውስጥ ሐዋርያቶች ወደ እኔ የተላኩት ማን የላካቸው? ኦኬ ማን ይባላሉ? ቁርአን ግልጽና የተብራራ በነገሮች ሁሉ አብራሪ ነው ብለው ያምናሉ። ማን ይባላሉ? የኢሳ ተከታዮች ሐዋርያቶቹ መልእክተኞቹ ማን ይባላሉ? ምንስ አስተማሩ? ምንስ ጻፉ? የት ሀገር ሰበኩ? ሙጫ ባሌ ነጋማ ሙጫ ባሌ። ኦኬ ቁርአኑ ላይ መልሰው እንትና ቪኪ ወደ ቁርአኑ መልሰው። ኦኬ አንብበው። ዒሳ ከእነርሱ ክህደት በተሰማው ጊዜ ወደ አላህ ረዳቶች እነማን ናቸው አለ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክራሉ። ኦኬ ስለዚህ ሐዋርያቶቹ የኢሳ ሐዋርያቶች ወይንም ደግሞ ደቀ መዝሙርቶቹ እነማን ናቸው? እነማን ናቸው? ሱራ 1689 አንዴ ክፈተው። እነማን ይባላሉ? ሙስሊሞች እሸልማችኋለሁ አንዱን መጥቀስ ከቻላችሁ፣ መጥቀስ እንኳን ከቻላችሁ። ሰማንያ 83 ላይ ነው የሚያበቃው። 16 89 የለውም። 16 ነው። 16 ያልከው መስሎኝ አፉ በላይ አንብበው። በሕዝቡም ሁሉ ከጎሳቸው በእነሱ ላይ መስካሪ የምንቀሳቀስበትንም አንተም በእነዚህ ላይ መስካሪ አድርገን የምናመጣህን ቀን መጽሐፉንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድ ነው። ኦኬ መጽሐፉ እንዴት ነው የተወረደው? ለሁሉ ነገር ምን አብራሪ አብሳሪ ነው አይደለ? ለሁሉ ነገር አብራሪ አብሳሪ ከሆነ የኢሳ ሐዋርያቶች እነማን ናቸው? የኢሳ ሐዋርያቶች እነማን ናቸው? ማን ይባላሉ? ለሁሉ ነገር ነው ያለው ሉክ። ሐዋርያቶቹ ማን ይባላሉ? ቻሌንጅ አደርጋችኋለሁ። 1000 ዓመት ብታገሳችሁ